ነው ጋይስ ተመልከቱት ይሄን ቪዲዮ ተናልቆ ደውላችሁ ሰው እንደምዘርፉ እኮ አውቀን ደርሰንባችኋል እኮ ቅጭል ለስል ሰምቻለሁ ትመጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት ፓስተር ተገከል ግን ይሄ ኳላ ያደረከው ሰውዬ ምንድነው ኃላፊነት የማይሰማ ደግሞ ትልቅ መደላድል ጥርጊያውን የጠረክሽው አንቺም ጭምር ነሽ ስፔሻሊ አንቺ ስንናገር መኖሯ ይሄ እኮ ነው ችግሩ አያችሁ እየተፋችሁትን ስለምትረሱ አንቺ ለራስሽ ልጠይቅሽ አዶናይ ስለ ሲድሮ እባክህ ንገረን ላላችሁኝ ሰዎች ዛሬ ትልቅ ዜና ይዤላችሁ መጥቻለሁ እንደምታውቁት በጣም ምንም አይነት ነገር ይሄንን ልጅ ሊያቆመው አይችልም ሊያቆመው የሚችለው ነገር ምንድነው በቃ የሚሉ ሰዎች ተፈጠሩ ለዛ ደግሞ ትልቅ መደላድል ጥርጊያውን የጠረክሽው አንቺም ጭምር ነሽ ስፔሻሊ አንቺ ከተቾቹ መካከል ሌሎቹ እንዶ ፈራ ተባ ያሉ ነው የሚታቹት አንቺ ግን በጣም ሃይሊ ነው ስትተቹ የነበረው ትችት አይደለም ስትገዩ የነበረው ካራና ስትገዩ የነበረው ከሚደርስበት ቦታ ለማስቀረት ስትጥሪ የነበረው አይሽ አንቺ አላማውን ነው ይስጥ እውነቱን ነው በጣም የሊያማ በጣም በተለይ ይሄ ሞቲቬት ሊያደርግ ራሱ አሜሪካንትን ብሎ በቃ እንዴት ዲያስፖራዎች እንደዚህ ያደርጋል ምናምን ብላ ብዙ እንዳይገባ ራሱ ያደረገችው እኔ ሲመስለኝ እቺ ናት እንደዚህ በጣም የተናገረች ማለት እንዴት ዲያስፖራዎችን ሞቲቬት ያደርጋል ምናምን ብላ በጣም እየቀወጠችው ነበር ፕሮግራሙ ከመደረጉ በፊትና ብዙ እንዳይገባ ራሱ ተጽዕኖ የፈጠረችው እኔ ሊያ ትመስለኛለች ገየ ነበረው እቅዱን ነው ስትገየ ነበረው ሌሎቹ ደግሞ ህይወቱን ለመግደል እንደማይቆም ሲያረጋግጡ አሁን እዚህ ላይ መተሽ ጥሩ ሰው ለመምሰል ለሱ አዛኝ ለመምሰል ምናምን ብትጠሪ ምንም ጥቅም የለውም እኔ ባለፈው በጣም ትንሽ ለስለስ አድርጌ ነበር የተቸውሽ አሁን ትንሽ ጠንከር ማለት አለበት ይሄ ደብል ፌስ አይነት ነገር አይብሻለሁ ትክክል አይደለም በቃ አንቺ ዋናውን ድርሻ የምትወስጂው ስፔሻሊ እንደውም አንቺ ነሽ ዋናውን ድርሻ ለዚህ አንቺ አዛኝ ሆነሽ ሳይሆን መምጣት የነበረብሽ ኖ እኔ እንዲያስብ ያልነበረም ተምሬበታለሁ ከዚህ ጉዳይ በቃ ልክ አይደለሁም እንዴ ምንድነው የዚህን ያክል ምን ሆኜ ነው በቃ ይቀርበሉኝ ትችትም ከሆነ አመለካከቶች ላይ ነው የምተቸው እንጂ ጉዞው ላይ እሱን እንቅፋት አልሆንም ካሁን በኋላ በነገራችን ላይ በትችት በጣም ነው ማምነው ነው ችግር የለውም ያንቺ ትችት ስላልሆነ ነው እንደዚህ የምናገርሽ እና ይሄን ተምሬበታለሁ ማለት ነው እንጂ የሊያ ቀናት ነው ትችት አይደለም ትለው ሴትዮ ጋር ቪዲዮ ገብተሽ ነበር እየሰራሽ ነበር በዛ ወቅት አይሽ ለዚህ አሁን አንቺ እንደዚህ ብሎ ተናግሮ ምናምን በቃ አቀባብለሽ ሰተሻል አንቺ ጥርጋውን አሳምረሻል ውሻ በቀደደው ጅብ ይገባል ነው እኮ የሚባለው እስከና አባባሉ የሀገሬ ሰው እኮ በደንብ ነው የሚተርተው በቃ አይሽ ውሻ ቀደደ ጅብ ተከተለ ተናግራ ይከሰሳሉ ወደ ህግ ምናምን ሲባል እኔ አዶናይ ላይ እንደዚህ እንዲሆን አልፈልግም እንደዚህ ምናምን ብላ ምስኪን መስላ መጣችና ሊያ በጣም ከባድ ሰው ናት አዶናይ ስለ ሲድሮ እባክህ ንገረን ላላችሁኝ ሰዎች ዛሬ ትልቅ ዜና ይዤላችሁ መጥቻለሁ እንደምታውቁት በጣም ብዙ ኮንተንት ክሬተሮች በሲድሮ ምክንያት እውነት ህይወታቸው ሊቀየር እንደሆነ አቃለው እኔ አረጋግጫለሁ ስለዚህ አሁን የምነግራችሁ ደግሞ በጣም ደስ የሚል ዜና ነው የዜና ምንድነው ጋይስ ሁላችሁም አካውንት ክሬት ማድረግ ትችላላችሁ which is እንደ ቲክቶክ ዩዘር ኔማችሁ አስገብታችሁ ፎቶአችሁ አስገብታችሁ ፎሎወር ማግኘት ትችላላችሁ ማለት ነው ስለዚህ እኛ ደግሞ አዲስ ቻሌንጅ አዘጋጅተናል ኦኬ ይህ ቻሌንጅ ሲድሮ ቻሌንጅ ተብሎ ይጠራል ሽልማታችን ደግሞ መኪና ነው ኤሌክትሪክ መኪና BYD ሴጉል ማለት ነው አሸናፊው በምን አርገን ነው አሁን ነው መሰገጥ በጣም ቀላል ነው ሲድሮ አፕሊኬሽን ላይ ቀድሞ 444000 ፎሎወር የገባ ኮንተንት ክሬተር አሸናፊ ይሆናል ማለት ነው ወደዚህ ውድድር የሚገቡ ሰዎች ደግሞ ከ1 ሚሊዮን ፎሎወር በታች ያላችሁ ሰዎች ናቸው ቲክቶክ ላይ ማለት ነው ስለዚህ ቲክቶክ ላይ ከ1 ሚሊዮን ፎሎወር በላይ ካላችሁ መሳተፋችሁም ኦንሊ ከ1 ሚሊዮን በታች ፎሎወር ያላችሁ ሰዎች ናቸው የሚሳተፉት ማለት ነው ስለዚህ ሁላችሁም እድል አላችሁ የማሸነፈው ከዛ ደግሞ እነዚህ ሁለት ሃሽታጎች መጠቀም እንዳትረሱ አንደኛው ሲድሮ ቻሌንጅ የሚለው ሃሽታግ
ሁለተኛው ደግሞ አብሪ ሞተርስ የሚለው ቻሌንጅ የሚለው ሃሽታግ ትጠቀማላችሁ ቲክቶካችሁ ላይ ማለት ነው። ልክ እንደዚህ እዚህ ቪዲዮ ላይ ያለው ሃሽታግ ከታች ያለው ካፕሽን ዩዝ እንደዛ አድርጋችሁ ማስቀመጥ አለባችሁ ማለት ነው። ኦልራይት የሚያስፈልጋችሁ ሌላ ደግሞ የሲድሮ ዩዘር ኔማችሁ የራሳችሁ ሊንክ ይሰጣችኋል which is የእናንተ የቲክቶክ ተከታዮች እናንተን ሲድሮ ላይ ፎሎ ማድረግ ከፈለጉ እሷን ሊንክ ክሊክ አድርገው በቀላሉ እናንተን ፎሎ ማድረግ ይችላሉ ማለት ነው። ኦልራይት እናንተ ናችሁ ባዮያችሁ ላይ ማስቀመጥ ያለባችሁ እቺ ሊንክ ለማውጣት ደግሞ ሲድሮ አፕሊኬሽን ላይ ትገቡና ወደ አካውንት ፔጃችሁ ትሄዳላችሁ እዛው ላይ ኮፒ ማድረግ ትችላላችሁ ቲክቶክ ባዮ ላይ ትሄዱና ከዛ ፔስት ማድረግ ማለት ነው። በጣም ቀላል ነው። ይህ ቻሌንጅ ለአንድ ወር ነው የሚቆየው። ቀድሞ 444,000 ፎሎወር የገባ አንድ ኮንተንት ክሬተር ካለ ቻሌንጁ ያበቃል ማለት ነው። እወዳቸዋለሁ። ጊዜው የመሰገጥ ነው። አሁን ነው ስግጥ ማለት መኪና ነው 444,000 ፎሎወር ቀድሞ የደረሰ መኪና ይሸለማል ተብሏል። ሰግጡ፣ ማንንም እንዳሰሙ። ይሄ ሚዲያ ላይ የመጡ ስግጥ ፍምስ ትውልድ ያበላሻል ምናምን የሚሉትን እንዳሰሟቸው። እነሱ መሰገጥ ያቃታቸው ናቸው። ሰግጡ፣ ማንንም እንዳሰሙ። በቃ በዚህኛው እንኳን ሊያልፍላችሁ ይችላል። ነፃነት ወርቅነህ ራሱ እመቤቴ ቆሌ ግፍፍን ያለው ሳይሆን ማለት ነው። የምሬ ነው የምላችሁ። አክቲንጉ ሁሉ ነገሩ ድምፁ ለነፃነት ወርቅነህ ሲራመድ ራሱ ነፃነት ወርቅነህ ነው የሚመስለው። እግዚአብሔር ነው የምላችሁ። ቪዲዮን ላሳያችሁ። እንዴ እሱ አይደለም እንዴ? የምራችሁ ነው? እሱ አይደለም? እስቲ እንስማው እስቲ። አሬ እሱ ነው። ያሲኖ እና አዝመራው ምናምን በቃ ይቅርታ ብሶም ይቅርታ እያለ ነው። በቃ ነፃነት ተመልሷል እየተባለ ነው። እንግዲህ ያው በቃ ብዙ ሰው ይሁን እያለ ነው። ይሄ ሰውዬ ይሁን እያለ ነው። ምን ትላላችሁ እስቲ እናንተ? ራሱን ነው የሚመስለው ድምፁ፣ አክቲንጉ ምናምና። በስማሜ የሰው መመሳሰል በጣም ይገርማል። እና ምን ትላላችሁ? እሱ የቤተሰብ ጨዋታ ይምራ ወይስ እንዴት ነው? ጉድ እኮ ነው ጋይስ፣ ተመልከቱት ይሄን ቪዲዮ። ተናልቆ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መርቻ ጠፋ በሚል ተልካሻ ምክንያት ገባ። እኛ ለተቀበላችሁ የነፃነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ መመሳሰል፣ የሰው መመሳሰል ይቆማል። እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች፣ የሮባ ቤተሰቦች አንዳንድ ሰው ወከላችሁ እዚህ ትመጣላችሁ። የመጀመሪያውን ይሄ ቪዲዮ ሲያይ እንደኔ የደነገጠ ሰው አለ? ታዲያ በዚህ ሰዓት ነፃነት ወርቅነህ ተተኪውን ወይንም ደግሞ ራሱኑ ያገኘ ነው ይመስላል። ይህ ሰው አንዱ ዓለም ይባላል። የነቀምት ተወላጅ ሲሆን አነጋገሩ፣ አክቲንጉ፣ ፊዚካሉ እንዳለ ነገሩ ነፃነት ወርቅነህ ነው ይመስለው። በጣም በሚገርም ሁኔታ ሰዎች ሊመሳሰሉ ይችላሉ። በዚህ ልክ ግን እኔ አይቻላቅም። ምናልባት እኛንም ነፂን ያስታውሰናል። ለዚህ ግለሰብም ደግሞ ጥሩ አድቫንቴጅ ስለሆነ ምናልባት ኢቢኤስ የመታወቅ ዕድል ቢሰጠው ባይ ነኝ። እናንተ ምን ትላላችሁ? ሀሳባችሁን በኮመንት ላይ አሳውቁኝ። በሌሎች ቪዲዮዎች መለሳለሁ። መልካም ቀን። ሙሉ ነገር እኮ ነው ነፂ የሚመስለው። መልኩም ድምጹም አክቲንጉ ምናምን በቃ ይሄ የቤተሰብ ጨዋታን ይሄ ይምራ። ምን ትላላችሁ እስቲ? እናንተስ ሐሳባችሁን እስቲ ኮሜንት ላይ ትመጣላችሁ። ትነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። ቦታው ራሱ አማረበታ። የቤተሰብ ጨዋታ ጋር ቆሞና ኤዲት አድርገውት ምናምን እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ። አክቲንግ ግን በጣም በቃ ራሱ ነው ታከር ስላለ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማጨምተን እናለማምዳለን። ስፔሻሊ ቺኮች በቃ የቤተሰብ ጨዋታ ይምራው ብያለሁ። እኔ ይምራው ብያለሁ። ሁሌም ለራሴ ብቻ የሚል ሰው አያልፍለትም። እዚህ ዓለም ላይ አያልፍለትም። ቆንቋና ሰው ለራሴ ብቻ፣ እኔ ብቻ ልደግ፣ እኔ ብቻ ልለወጥ የሚል ሰው ሁሌም ውድቀት ላይ ነው። ሁሌም ዝቅታ ላይ ነው። ከፍታ የሚባል ነገር የለውም ህይወቱ ውስጥ ማለት ነው። ያ ሰው ካለፈለት እኔ ወድቃለሁ ብሎ ስለሚያስብ የሚያቃትን ነገር ለብቻው ብቻ እንደዚህ አጠራቅሞ ይዛታል። ኢትዮጵያ ውስጥ የተደረገ ያለው ይሄ አይደለችም። እውነቴን ነው የምላችሁ። አንዳንዶቻችሁ መስጠት መማር አለባችሁ። መስጠት ደግሞ በገንዘብ ብቻ አይደለም። ባይዘወይ መስጠት በምክር አለ። በምክር ትሰጣለህ። ከዛ ደግሞ በይውህና ትሰጣለህ። በፍቅር መልክ ትሰጣለህ። በእድል መልክ ትሰጣለህ። እድልህን አሳልፈህ ትሰጣለህ። አንዳንዴ ካስፈለገም እውነቴን ነው የምላችሁ። አንዳንዴ የሆነ በጣም በቃ
ደደብ የሚያስብልህና ጅል የሚያስብልህ ነገር ምንድነው? እድልህን አሳልፈህ ስትሰጥ ነው። ግን ደግሞ ያ እድል ያንተ እንዳልሆነ ካወቅ ወይም ደግሞ ካንተ በላይ ያ ሰው እንደሚገባው እግዚአብሔር እየነገረህ እያለ አውቀህ የዛ ሰው እድል የምታኮላሽበት ከሆነ አንተ ላይክ የሆነ ፍርሃት ላይ ነህ ማለት ነው። ጎዶልነት ላይ ነህ ማለት ነው። አያልፍልኝም ላይ ነህ ማለት ነው። እግዚአብሔር እያየኝ አይደለም ብለህ እያመንክና እያሰብክ ነው ማለት ነው። ሁሌም ደግሞ ማወቅ ያለብን እግዚአብሔር ለኛ ብሎ ያስቀመጠው ነገር አለ። ለኔ ተብሎ የተቀመጠልኝ ትልቅ ነገር አለ የሚል እምነት ካለን ለመስጠት አንሳሳም፣ አንፈራም። ስለዚህ መስጠትን ተማሩ በእናታችሁ። እወዳችኋለሁ። እውነት ነው። መስጠትን ተማሩ። መጽሐፍ ቅዱስም ይላል ስጡ ይሰጣችኋል ይላልና መስጠት ልመዱ። ፓስተር ትክክል። ግን ይሄ ኳላ ያደረከው ሰውዬ ምንድነው? ኃላፊነት የማይሰማው የሆነ ሰው ነው። ገብቷል? ጥቁር ድንጋይ ላይ ውሃ ማፍሰስ ነው። ይሄ ሰውዬ ይሰማል ብለህ የምትናገረው? አላውቀውም። ይኸውልህ ቢኒ ቦይ አደን ነው ማን እንደሆነ የሆነ በአዶናይ ምክንያት አወቅኩትና የአዶናይ ማናጀሩ ነው ብሎ ደወለልኝ። አዶናይን ትቶ አሁን ደግሞ ወደ አዶናይ ደጋፊዎች መጥቷል። እስቲ እንቀጥል። ሁለት ማች የሚያደርጉ ሰዎች ተገናኝተዋል። እድሜ ለኔ አገናኘዋችሁ። ቢኒ ቦይ የምትባለው ልጅ እንግዲህ ዛሬ ያው ግዴታ ስምን መጥራት ይኖርብኛል፣ ምክንያቱም ኳሊፋይ አድርጋል እንጂ እኔ አንተን ስም ለመጥራት እግዚአብሔር በሚያውቀው ምንም ፍላጎት የለኝም ነበረ። ኮንግራቹሌሽን ተሳክቶልሃል። ወል እኔ ብዙ ጊዜ በእግዚአብሔር ስራ አልቀልድም። በመልክ በቁመት ሞዴሊዝም ሰውነት ራስነ ኮንትሮል ማኔጅ የምታደርገው። ሌዚ ከሆንክ እንደፈለክ የምትበላ ከሆነ ሰውነት ሞኝ ነው፣ ዝም ብሎ ነው እንደናንተ ልጥጥ የሚለው። ማኔጅ የምታደርግ ከሆነ እንደ ዮዳ ማለት ነው። ስፖርትን የምትሰራ ከሆነ ግን ወንድ ማለት እንደዛ ነው፣ ራሱ ላይ የሚሰራ። ቢላ ኪችን ውስጥ ትልቅ አስተዋጽኦ ነው ያለው። እኔ ሼፍ ነኝ አውቃለሁ፣ ግን አጠቃቀሙን ማወቅ አለብህ። እዚህ ጋር ሽንኩርት ከትፈህ ሳታጥብ ማንጎ ብትከትፍበት ማንጎ ይሸታል። አንዳንድ ሰዎች ከአንድ ቦታ ተነስታችሁ ወደ አንድ ቦታ ስትሄዱ ሳትታጠቡ ሳትጸዱ ነው፣ ምንም ዝግጅት ሳታደርጉ ማለት ነው። እና መጀመሪያ ራሳችሁ ላይ ስሩ፣ ሰውነታችሁ ላይ ስሩ፣ አይምሮአችሁ ላይ ስሩ። ፓስተርዬ ነው የምትለው ያስፈራል፣ አደገኛ ነው ይሄ በእውነት። እንዴት አድርጌ ዲስክራይብ እንደማደርገው ራሱ አላውቅም። ራሱን በራሱ ፓስተር አድርጎ ነው። ኤኒዌይ ፋሎወሮቼ እንደሚደብራቸው አውቃለሁ፣ ግን እንደው የዚህ ልጅ ሐሳብ ህልሙ ስለሆነ ላሳካለት ልተባበረው ብዬ ነው። እንደምናያችሁ ረጅም ጊዜ ቲክታክ ላይ ቁጭ ትላላችሁ። በዛይ ሰዓት የተወሰነ 30 ደቂቃዋን 1 ሰዓቷን ቀንሳችሁ ለአይምሮአችሁ ምግብ ስጡት፣ አንብቡ ፕሊዝ። መቼም ኢትዮጵያዊ ተብላችኋል፣ አንዴ ከኛ ጋር ተደምራችሁ ተቆጥራችኋልና አይምሮአችሁን በደንብ አሰሩት። ሴት ወይዘሮ አትሁኑ። ይሄ ነው በቃ ያወፈራችሁ። ቁጭ ብላችሁ ስለምታወሩ ነው ወፍራችሁ የቀራችሁትና ሰውነታችሁ ላይ በጣም ስሩ። ይሄ መልእክት 90% ለዮዳብ ነው። ቦርጫችሁ ሳታጠፉ እኔ ከዚህ በኋላ አልመልስም ብሏልና አጥፉ እያላችሁ ነው። ስንናገር ጠልተነው የሚመስላችሁ ስንናገር መኖሯ ይሄ እኮ ነው ችግሩ። አያችሁ የተፋችሁትን ስለምትረሱ። አንቺ ለራስሽ ልጠይቅሽ፣ አንቺ አዶናይ ላንቺ ምን አርጎሽ ነው? ምን አርጎሽ ነው? ምን አረጋችሁ? ምናምን እንድነው ስንናገር ይጠላ ነው። ጠልተሹማ ነው። ልክ ልኳል አስመሳይ። እኔ አንቺ ልጠይቅሽ፣ አዶናይ ምን አርጎሽ ነበር? ምን አርጎሽ ነበር? ቀን በቀን እየወጣሽ ስጋውን ነበርሹ ምግብ እየበላሽ አብረሽ የምትበዩ የነበረው ምን አርጎሽ ነው? አዶናይ ምን ሰራሽ? ምን አጠፋ? አንቺ አይደለሽ እንዴ ከዛች ባለ ካለችው ዋጋ የልዕልት ልጅ ለማስገደድ ተነስሽ የነበረው? አንቺ አይደለሽ እንዴ? ህፃናቶች እነዛ ትንንሽ ብላቴናዎች ምን አርጋዋችሁ ነው? ምን አድርገው ነው እነሱ ልጆቿን ለማስገደድ ተነስሽ የነበረችው? ከዛች ወርቄ ከምትባል ቆሻ ምን አርገውሽ ነው? ምን አርገዋት ነው? ምን አርገውት ነው? ምን አርጓችሁ ነው? ምናምን አንቺ ምን አባሽ አርጎሽ ነው? አዶናይ ምንሽ ላይ ደርሶ ነው? አዶናይ ማንጋ ደርሶ ነው? እንግዲህ ከ6 ከ7 ዓመት በላይ 6 5 ዓመት አዶናይ
ማንን ተናግሮ ማንን ሴት ተናግሮ ማንን ወንድ እንዶ ከአፉ ማንን ተናግሮ በዛ በጦርነት ጊዜ እንኳን ሰው ስንት ነገር ሲል እሱ አንድ ቃል የማይናገር እኔ ምን አይነት ጨዋ እንደሆነ አላቅም። አዶናይ ስንት ተፋታም ወንዶች ሴትን ከፍ ዝቅ የሚያረጉ እዚህ የሰውን እናት ልጆች ሲሳደቡ የሚውሉ ወንዶች ባሉበት ይሄ ሚዲያ ላይ እነሱንማ ትፈራቸዋለች፣ አትናገራቸው። አዶናይ ብቻ ነው ጨዋ የጨዋ ልጅ አዶናይ፣ ሌሎችም ይኖራሉ። እሱ ግን አንድ ቀን አንድን ሰው ሴትንም ወንድንም ተናግሮ ማያቅ ነው። አንቺ ምን አድርጎሽ ነበር እንደዛ ስትዘለዚው የነበረው? ዛሬ እንዴት ተሰማሽ? ዛሬ ተሰምቶሽ አንቺ በልዕልቲ በነዛ በህፃናቶች ስንት ስትፎክሪ ነበርሽ ባልሻ ዛሬ አንቺ ተሰማሽ? ፋሚሊ የዛሬ ቪዲዮአችን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ምችት ይበላችሁ።